ሴዶ ድብድብ ይጀምራል። እኔ ልንገር ይፈጥሩ ነገር ሴዶ ይፈጥሯል። ጆኒ ተመቷል ጋይስ። ሴዶና ጆኒም እንግዲህ ፌስ ቱ ፌስ ቀርበው ነበር። ነገር ግን ምንም አይነት ፌስ ቱ ፌስ ማድረግ አልቻሉም። ምክንያቱም በጣም እየተጣሉ ነው ያሉት። እንግዲህ እዛው ላይ ሆነው ፋይቱን ሊጀምሩት ነው የሆነው ማለት ነው። ሌሎቹም ፌስ ቱ ፌስ ቀርበዋል ማለት ነው። ፕሮግራማቸውንም እያጠናቀቁ ነው የሚገኙት። ሰዎች ምንድነው ያየነው እዚህ ፕሬስ ኮንፈረንስ ላይ? በጣም የሚገርም ኢቨንት ነበር። ንቃተ ህሊና ጆኒ ያረጋበት ነው ሌላ ሰው ላይ ያረጋው። ብቻ ሴዶና ጆኒን ፌስ ኦፍ አድርገዋል። ፌስ ጆኒ ያው ጆኒ ያለ እዚህ ጋር ከዛ ደግሞ እስኪ ቆይ ያለው ሌላም ሰው እንደሚኖር ሴዶ ስቲል ስቴጁ ጋር ነው ያለው። ብቻ በጣም የሚገርም ፕሬስ ኮንፈረንስ ነበር ዛሬ። በጣም ጸዴ ነው። ብቻ በጣም የሚገርም ነው የሚሆነው። ነሐሴ 21 ነው ፋይቱ። ስለዚህ ሁላችሁም እዚህ ኢቨንት ላይ እንዳትቀሩ። ፕሬስ ኮንፈረንስ ተገኝታል። ምንድነው እንቁላል ሲሰበር ለማየት የመጣው? እኔ ዋና ቁም ነገር የመጣሁበት የኦርቢት ዛሬ ነው የሚያስኩት እንዳልኩ ለዛ ጉዳይ ነው የመጣሁት። በተጨማሪ ደግሞ ማየት እፈልጋለሁ ሴዶና ጆን ሲፋጠጡ ማየት እፈልጋለሁ። ጸብ ተነስቶ ነበረ። ሴዶ ካልተደባደብኩ ብሎ ዛሬ እንደዚህ ሲያስቸግር ነበረ። ሴዶ ማርሻል አርት በሚያስፈራ ግርማ ሞገስ በልዩ ሁኔታ እንደዚህ በቦዲጋርዶች ነው እንግዲህ ተከቦ ወደ ጋዜጣዊ መግለጫ የገባው። ዛሬ አድዋ ፋይት ናይት በተመለከተ ጋዜጣዊ መግለጫ እየተሰጠ ይገኛል። ሁሉም ተፋላሚዎች ተገኝተው እንግዲህ ጋዜጣዊ መግለጫ እንዲሁ ደግሞ ንግግር፣ ዛቻ እያካሄዱ ነበረ። ሴዶ እንግዲህ ይህ ፍልሚያ የተዘጋጀ ወይም ደግሞ ይህን ፍልሚያ ሰው የሚመጣው እኔም ብሎ ነው፣ እኔ ነኝ አሸናፊው፣ እኔ ነኝ አንበሳው ብሎ እየተናገረ ይገኛል። አረ ካሜራ ማኑ Gracias.
ከቲክቶከር እንደዚህ ወጥቶ ልጋጠም ያለ አለ ብዬ አላስብም። የመጀመሪያው ነው ሆናለሁ ብዬ አስባለሁ። ግን እሱ የሚሆነው ጆና ሴዶ እነሱ ከፋይት በኋላ ያሸነፈው ጋር መሰልጠን እፈልጋለሁ። ያሸነፈው ጋር መሰልጠን እፈልጋለሁ። ስታሸንፉ ፍቃደኛ ከሆናችሁ እንድታስተምሩኝ እፈልጋለሁ። ሴዶ ካሸነፍ አንተ ጋር መጥቼ እማራለሁ። ጆ ካሸነፈ ደግሞ ጆ ጋር ሂጅ እማራለሁ። እሱን ብቻ ፍቃድ እፈልጋለሁ። ቴንክ ዩ ሶ ማች። እኔ ሴዶ ቀልድ መስሎሃል? ባይ ዘ ታይም ዳት ፋይት ኢዝ ኦቨር የሆነ የሰውነት አካልህ ቋንጣ ይሆናል። ደሙን ሳፈሰው በደሙ ደግሞ እንደዛው የዋና ገንዳ ስሰራ ያኔ እዛ ላይ ዋና ሳስተምረው ያኔ ያቃል ማለት ነው። ይሄ አርቲፊሻል ቂጡ አወጣለታለሁ እዛው አደባባይ ያሳያለሁ። እግሩን ደግሞ ካልሰበርኩት the best leg lock specialist ነኝ እኔ። ካልሰበርኩት 50,000 ብር ሰጣለሁ ብሎኛል። ለኔ ራሱ እንደዚህ ማሰቡ ራሱ ይሄ ለሱ ጥሩ ነው። መድኃኒዓለምን ሰብረዋለሁ ምናምን ማለቱ ጥሩ ነው። የሆኑ አካሎችን መያዝ ይችላል እየሰከሰ። I'm going to break something in Sedo's body። ዳኛው ታፕ ሲያረግ አያስቆመውም። I promise you guys። በተለይ ቾክ ከሆነ ብቻ ነው የሚያድነው። መገጣጠም ያለ ሰብር ከሄድኩ he will be crippled and the Sedo that you guys like love find adorable at the same time ምስቁበት ሙድ የምትይዙበት ልጅ will have የተለየ ፊቸር። ቋንጣ ልምስ ሴዶ ቋንጣ ይባላል። ከዛ በኋላ ምን ያህል ጊዜ ነው የሚፈጀው ሪከቨር ለማድረግ if you actually do that? እግሩ ከሆነ ወደ 9 ወር አሪፍ ሰርጀሪ ካገኘ እጅ ትከሻ ምናምን ከሆነ ከ6 እስከ 1 ዓመት ሊወስድ ይችላል ወደ በፊቱ ጅልነት እስኪመለስ። ስለዚህ ካሪሩን ስለፈራ ሰው ሲፈራ ኔጌቲቭ ነገር ይወራል። ገባ? እሱ አርቲፊሻል ቂጥ ስለሚጠቀም እንደዛ ባይሆን ቻምፒዮን ጂም መጥቶ እኮ ትክክለኛ ቂጥ የሚያወጣለት ስፖርት መስራት ይችል ነበር። ለማንኛውም እንደ ቂጡ ነው የሚያስበው ነው። ለዛ በጉጉት የተጠበቀ ያለው የጆኒ ጂጂሱና የሰይዶ ማርሻል አርት ፋይት ሊጀምር ጥቂት ቀናት ብቻ ነው የሚቀሩት። እንግዲህ በጣም አስገራሚ በሆነ መልኩ ነበር ዛሬ የፕሬስ ኮንፈረንስ ሰጡ የዋሉት። ፕሬስ ኮንፈረንሱ ላይ እንግዲህ በርካታ የማስፈራሪያና የዛቻ ቃላቶች ሲሰናዘሩ ነበረ። ጆኒ አካል ጉዳተኛ ነው ማድረገው ሰይዶ ማርሻል አርት ብሏል። ሰይዶ ማርሻል አርት ደግሞ ቀን ደርሷል፣ ጆኒ ለመሞት ተዘጋጅ የሚል ቃላት ነበረ የሰጠው ማለት ነው። እናንተ እስቲ ማን የሚያሸንፍ ይመስላችኋል? ኮሜንት ላይ አስቀምጡልኝ። ሰይዶ ማርሻል አርት እውነት ከሁሉም ነገር አልፎ ሰርፕራይዝ ሊያደርገን ይችላል ወይስ ጆኒ የረጅም ዓመት ልምዱን ተጠቅሞ እንደሚጠበቀው ማሸነፍ ሊሆን ይችላል? በጣም የጆኒ ብላችሁ ታስባላችሁ? እስቲ ምን ሊሆን ይችላል አውትካሙ? ኮሜንት ላይ ግምታችሁን አስቀምጡልኝ።